ሰላም ጤና ይስጥልኝ እንደምን አላችሁ ሞገስ ሞተርስ ነኝ ሞገስ ነጋሽ እባላለሁ የአውቶሞቲቭ ባለሙያ በሆላንድ ካር የኳሊቲ ኮንትሮልነት በበላያ ሞተርስ የኳሊቲ ኮንትሮል ኤንድ ኢንስፔክሽን ዘርፍ ላይ እንዲሁም በካኪ ሞተርስ ሴልስ ኤንድ ማርኬቲንግ በተጨማሪም በማስትሬዲንግ በተመሳሳይ የሽያጭ ሙያ ላይ እዚህ የምትመለከቱት የሃሌል መኪና አስመጪ እና ሽያጭ ድርጅት ላይ በሴልስ ኤንድ ማርኬቲንግ ሙያ ዘርፍ ላይ ተሰማርቼ እገኛለሁ። እንግዲህ አጠቃላይ የ15 ዓመታት በአውቶሞቲቭ ዘርፍ ላይ ብቻ የተለያዩ የስራ ተሞክሮች ያሉኝ ባለሙያ ነኝ። እንግዲህ በዛሬው ርዕሰ ጉዳያችን ላይ የምንነጋገረው ሐሳብ አስተያየት የምንሰጥበት ማማከር እና አስተያየት መስጠት በመካከላቸው ያለው ልዩነት ምንድነው? መኪናን ከመግዛት ጋራ በተለይም የኤሌክትሪክ መኪናን ከመግዛት ጋራ ደንበኞች በተደጋጋሚ በሽያጭ ማዕከላችን በሚመጡበት ሰዓት የሚያነሷቸው ርዕሰ ጉዳዮች አሉ። ከዚህ ውስጥም እስቲ ባክህ እንደ ወንድም አማክረኝ፣ እስቲ ባክህ ለኔ ምን ይሻለኛል የሚል ጥያቄ ያነሳሉ። እዛው ላይ ደግሞ ተጨምሮ የሰሟቸውን አስተያየቶች ቁንጽል አስተያየቶች በቂ ማስረጃ የሌላቸው ምስክርነት ማቅረብ የማይቻልባቸውን ደግሞ አስተያየትም ይዘው ይመጣሉና አስተያየትና በመምከር መካከል ያለው ልዩነት ነው። ምንድነው ሊመከር የሚገባው? እንዴት ነው ደንበኛው ሊመከር የሚገባው? መካሪውስ በሽያጭ ሙያ ላይ ያለ ሊሆን ይችላል፣ ኮንሰልታንት ሊሆን ይችላል። ምንድነው ሊመከር የሚገባው በሚለው ርዕሰ ጉዳይ ላይ ሐሳብና እንሸራሽራለን። እንግዲህ ራሱ መምከር ምንድነው ስንል በአንድ ሴክተር ላይ የተሻለ የትምህርት ተሞክሮ የተሻለ የስራ ልምድ ለሚመከረው ሰው ከሚደርስበት ጉዳት ወይም ደግሞ ሊያዋጣው በሚችለው መልኩ አቅጣጫ ማስጨበጥ፣ ሁኔታዎችን በልዩነት ማሳየት ማለት ነው። ቀለል ያለች ምሳሌ እንደው ለማንሳት ያክል ብንሞክር ሐኪም አንዱ ስራው ማማከር ነው። ለማማከር ግን ከታማሚው የተሻለ በህመሙ ላይ ዕውቀት ስላለው ይሄንን እንዲህ ብታደርግ፣ ይሄን መድኃኒት በዚህ ጊዜ ብትወስድ፣ ይሄን በዚህ ብታቆመው የተሻለ ለውጥ ታመጣለህ ብሎ አድቫይስ ያደርጋል፣ ይመክራል። ስለዚህ መምከር የተሻለ አቅጣጫ ማሳየት፣ ችግር መፍታት ማለት ነው። በመምከር ላይ ይሄን ያህል ከተነጋገርን ከመኪና መግዛትና መሸጥ ጋር የተያያዘ መምከር ምንድነው ስንል በመጀመሪያ የሚመክረው አካል ከሚመከረው ወይም ደግሞ የሚሸጠው አካል ምናልባትም ኮንሰልታንቱ ከገዢው መቀበል ያለበት መሰረታዊ ጥያቄዎች አሉ። አሁን ብዙ ጊዜ ስህተት ሆኖ የሚታየው የሚመጣው ገዢ እስቲ አንተ ምን ትላለህ፣ አንተ ብትሆን ምን ትመክራለህ የሚል በደፈናው የተቀመጠ ጥያቄ ያነሳል። የኔ ኢንተረስት ሌላ ነው፣ የባየሩ ኢንተረስት የኔ ፍላጎት ሌላ ነው፣ የገዢው ፍላጎት ሌላ ነው። በዚህ መካከል ውስጥ እስቲ አንተ ምን ትላለህ ተብሎ የሚጠየቀው ሰው አይ እኔ ሃይብሪድ ጥሩ ነው ላለው ካለ ለዚህ ሃይብሪድ ወይም ደግሞ ውህድ መኪና የተሻለ ነው ብሎ ላለበት ነገር ምናልባት የራሱ ምክንያት ለሱ ከሚመቸው ሁኔታ ጋራ ተነስቶ ሊሆን ይችላል ይሄን አስተያየት እየሰጠ ያለው። ስለዚህ ይሄ አስተያየት ነው የምንለው። አሁን የተጠየቀው ምክር ነው። የሚመከረው እንደ ወንድም አማክረኝ ሲል ከሱ ጋራ ያሉት ኢንተረስቶች የሱ ፍላጎቶች ወይም የሷ ፍላጎቶች በትክክል መገለጽ አለባቸው። ይሄንን ደግሞ የሚሰማው አካል ማረጋገጥ የሚገባው መጠይቆች አሉ። አንደኛውና መሰረታዊ ጥያቄ ዴይሊ ላይፍ ስታይሉ ምን ይመስላል፣ ዴይሊ እንቅስቃሴው ምን ይመስላል የሚለውን መጠየቅ ያስፈልጋል። ለምሳሌ በመኪና ዙሪያ ስንሄድ 4 አይነት አማራጮች ሊኖሩ ይችላሉ። ቀጥታ ሙሉ በሙሉ የነዳጅ መኪና፣ የሃይብሪድ ውስጥ 3 አይነት የሃይብሪድ፣ ማይልድ ሃይብሪድ አለ፣ ፕለጊን ሃይብሪድ አለ፣ ፉል ሃይብሪድ አለ፣ ራሱ የኤሌክትሪክ መኪናም አለ። ከዚህ ውጪ የመኪኖቹ አይነት የቦዲ ዲዛይናቸውም በተለያየ አይነት አለ። በሴዳን አለ፣ በኤስዩቪ አለ፣ በፒክአፕ አለ። ስለዚህ የትኛውን የሚለውን ለማወቅ የመጀመሪያው የተጠቃሚው የዕለት ተዕለት እንቅስቃሴ ምን ይመስላል፣ ለምን ግልጋሎት ነው የሚፈልገው የሚለውን መለየትና ማወቅ አለበት አድማጩ ወይም ደግሞ ተመካሪው። ይሄንን በግልጽ ማስቀመጥ ይኖርበታል። አንዳንድ ጊዜ የደንበኞች ፍላጎት የተለያየ ስለሆነ ለፍላጎታቸው የሚስማማውን ነው የምንመክረው እንጂ እኛ የሚሰማንን አንመክርም። ቀደም እንዳስቀመጥኩት አንደኛው የዕለት ተዕለት እንቅስቃሴው ምን ይመስላል በሚለው ዙሪያ ላይ ትክክለኛውን መረጃ መስጠት ነው። ሁለተኛው ቴክኒካሊ ከፕሮዳክቱ ጋር ተያይዞ ያለው ቴክኒካል ልዩነታቸውን በአንጻሩ ማስቀመጥ መቻል ይኖርበታል። ሶስተኛው ፋይናንሻሊ አጠቃላይ የሚገዛው ሰው ምን ያህል የገንዘብ መጠን አለው፣ የሚገዛው ነገር ምን ያክል
ወጪ ያስወጣል፣ አጠቃላይ ወጪው ምን ይመስላል የሚለውን ማሳወቅ ይኖርበታል። ጠያቂውም ደግሞ ይህንን በግልጽ ማወቅ ይኖርበታል። ምክንያቱም ከኢኮኖሚው እሱ ካለው አቅም አንጻር ከዛ ፕሮዳክት ጋራ በቀጣይ መጓዝ ይችላል አይችልም የሚለውን ለመለየት። ሌላው ከኢሞሽናል ፊሊንጉ ጋራ ተያይዞ አንዳንድ ጊዜ አንዳንድ ባየሮች ኤርሊ አዳፕተሮች ናቸው። ቶሎ ከፍተኛ ወይም ሶፊስቲኬትድ የሚባሉ ቴክኖሎጂዎችን ቶሎ አዳፕት አድርገው ቶሎ ከዛ ነገር ጋር ተላምደው ፕሮዳክቱን የሚፈልጉበት ሁኔታ አለ። አንዳንዶች ደግሞ ከዚህ ውጪ ናቸው። ሶፊስቲኬትድ የሆነ ሃይሊ አድቫንስድ የሆኑ ነገሮችን አይፈልጉም፣ ግን ሪላያብል መተካት የሚችል ለመገልገያነት ብቻ የሚያገለግል መሆኑን ማጣራት የሚፈልጉ የደንበኞች አይነት ሊሆኑ ይችላሉ። ስለዚህ እነዚህ 4 መሰረታዊ ጉዳዮች በግልጽ ከሚገዛው ሰው ጋራ መነጋገርና ሐሳብ መለዋወጥ ያስፈልጋል። ስለዚህ ወደ መጀመሪያው ተጨማሪ ሐሳብ ለመስጠት ወደ ዴይሊ አክቲቪቲው ላይ ስንመጣ እኔ እንቅስቃሴ በሳምንት ከ610 ኪሎ ሜትር በላይ ነው ብሎ ሲነግረኝ እዚህ ውስጥ ተጨማሪ ምናልባት በመኖሪያ ቤትህ ውስጥ የቻርጅ አገልግሎት ለመስጠት የሚያስችል ሁኔታ አለ ወይ ብዬ መጠየቅም አለብኝ። አሁን ከሃይብሪድ አይነት ወይም ከኤሌክትሪክ አይነት መርጬ ልነግረው ስለሆነ ነው። ኤሌክትሪኩ ላይ ስመጣ የነገረኝ የኪሎ ሜትር ሬንጅ አለ። ተጨማሪ ግን ከቻርጅ አክሰሲቢሊቲ ጋር ተያይዞ ምን ይመስላል? የግል መኖሪያ ቤት ነው ወይ ያለህ? ተከራይተ ነው ወይ የምትኖረው? የኃይል አቅርቦትን በተመለከተ እዛ ጋር ምን ይመስላል? ለምን 510 ኪሎ ሜትር የሚጓዝ ኤሌክትሪክ መኪና አለ። ወደ 610 ኪሎ ሜትሩ ስቀጥል ምናልባት ደርሶ መልስ የሚያደርግበት ትሪፕ የሚጨምር ከሆነ ፕላጊን ሃይብሪዱን አድቫይስ ላደርገው እችላለሁ። ከፊውል አቅርቦት ጋር ግን ተያይዞ እሱ ለጋስ ስቴሽን ወይም ደግሞ ለማደያዎች ያለው የቅርበት ሁኔታን ደግሞ ጠይቃለሁ። ሙሉ በሙሉ ነዳጅ ነው መንገር ያለብኝ ወይስ ፉል ሃይብሪዱን ነው መንገር ያለብኝ የሚለው። ስለዚህ ስቴት ኦፍ ቻርጅ ከማድረግ ጋር ተያይዞ ያለው፣ ሁለተኛ ከነዳጅ ጋራም ቅርበቱ ምን ይመስላል፣ ከክፍለ ሀገር ወደ ክፍለ ሀገር የሚወጣበት ትሪፕ ድግግሞሹ ምን ይመስላል የሚለውን በደንብ መለየትና ማጥራት ይኖርብኛል። ለምን ምክር ልሰጥ ነው፣ ሶሉሽን መፍትሄ ላቀርብ ስለሆነ። ስለዚህ ከሶስት አንዱ ይሄ ነው ለአንተ የሚሆነው ስል ያ ፕሮዳክት የሚፈልገውን አገልግሎት አጥርቼ መጠየቅ አለብኝ። ኢቭን መኪናውን ወስዶ ሊያቆመው የሚችልበት ፓርኪንግ ኤሪያ አለው ወይ? አንዳንዴ ፋይናንሻሊ መካከለኛ የሚባል የገቢ መጠን ኖሮ የምንገዛው ፕሮዳክት ግን በመኖሪያ ቤታችን ለማቆም የምንቸገርበትም ሁኔታ ስለሚኖር ሁሉንም ፓራሜትሮች በቼክ ሊስት ቲክ እያደረኩኝ መጠየቅ አለብኝ። እንደ መካሪ የተጠየቅኩት እንደ መካሪ ነው። እንደኛ ሀገር ተሞክሮ መሰል ምክሮች ያው በክፍያ የታገዘና የሚመከረውም አካል የመክፈል የሚመክረውም አካል ክሊር የሆነ የማስከፈል ካልቸር ስለሆነ ትንሽ እዛ ላይ ስለሌለ የክፍያ ጉዳይ ጋር በተያያዘ ይሄ ስለሌለ ትንሽ ግልጽነት የሚጎለው አይነት ተሞክሮና ልምድ ስላለ ነው። ስለዚህ በተለይ ማስከፍለው ከሆነ የሚከፍል ከሆነ በቼክሊስት እነዚህን ነገሮች በደንብ አበጥሬ ጠይቄ ወደሚገባው ፕሮዳክት መምከር ይኖርብኛል። ስለዚህ ኤሌክትሪክ መኪና ላይ ቻርጅ ፋሲሊቲ ምን ይመስላል? ቻርጅ ራሱ ማለት ምን ማለት ነው? ዲሲፕሊኑ ምንድነው? ሁልጊዜ በ20/80 ወይም ደግሞ በዚህ በስዊት ቴስት የሚባለው 20/80ን ተከትሎ ቻርጅ እንዲያደርግ እዚህ ውስጥ የሱ ባህሪ ምን ይመስላል? ለዚህ ነገር አዳፕታቢሊቲ ይወዳል አይወድም፣ ስልቹ ነው አይደለም ሜሎም አብረው በጥያቄ ይነሳል። ስለዚህ ከዴሊ አክቲቪቲ ጀመርኩኝ፣ ከስቴት ኦፍ ከባትሪ ከቻርጅ ፋሲሊቲ ቀጠልኩኝ። ከዛ የዕለት ተዕለት እንቅስቃሴው ለቤተሰብ ነው ወይ የሚፈለገው? ለግል ጉዳይ ነው ወይ? ገቢ ለማስገባት ነው ወይ? ወይስ ደግሞ ከዛ ውጪ ነው የሚለውን ካጣራው በኋላ በቀጣይ የፕሮዳክቱን አይነት እመክራለሁ። አሁን ፕለጊን ሃይብሪድ ነው የሚሻልህ ካልኩ ይሄ ሰውዬ ምን ነግሮኛል ማለት ነው? ረጅም ርቀት እንደሚጓዝ ነግሮኛል ማለት ነው። ፕለጊን ሃይብሪዱን ግን ስነግር ይሄ ፕለጊን ሃይብሪድ ስንት ኪሎ ሜትር መጓዝ የሚችለው ነው? በባትሪ ከ80 እስከ 150፣ በነዳጅ ፊውል ኤፊሽንሲ ደግሞ እስከ 1000 አግሪጌት እስከ 1350 ኪሎ ሜትር መጓዝ የሚችል መኪና ምን ሴዳን ወይስ ስፖርት ዩቲሊቲ ኤስዩቪ ወይስ ፒክአፕ? አሁን ደግሞ ምኑን ላይ ያለው ማለት ነው ስፔሲፊካሊ የትኛውን አይነት ኦፍ መኪና ወይ የትኛውን አይነት መኪና ደግሞ የሚለው አሁን ፕለጊን ሃይብሪዱን ብያለሁ። ፕለጊን ሃይብሪድ ስነግረው ከፉል ሃይብሪድ እና ከኤሌክትሪክ መኪና ስላስወጣሁት ይሄ ፕለጊን ሃይብሪድ ደግሞ የሚፈልጋቸውን ባህሪያቶች ለይቼ መንገራል። ፕለጊን ሃይብሪድ ማለት በመኖሪያ ቤት ቻርጅ የምታደርገው ከ100 እስከ 180 ወይም እስከ 150 ኪሎ ሜትር ይዞህ ሊጓዝ የሚችል ግን ሴዳን ነው ኤስዩቪ ፋሚሊ ትይዛለህ እንቅስቃሴ ላይ ነው። አንተ የምትወደው የትኛውን አካባቢ ግራውንድ ክሊራንሱ ከፍ ያለውን ፋሚሊ የሚይዘውን እዛ ውስጥ ደግሞ ልክ የፕለጊን
አይነቱን ከለየን በኋላ ደግሞ ቅድም እንደተነጋገርነው ወደ ኮስቱ ደግሞ እንመጣለን። ምን ወጪዎች ይጠብቁታል? ፕለጊን ሲሆን ኢንጂን አለ፣ ባትሪ አለ። ሰርቪስ ኮስቱ ምንድነው? ይሄ መታወቅ አለበት። የነዳጅም ወጪ ያለበት መጠነኛም ቢሆን የኤሌክትሪክ ወጪ እንዳለበት አግሪጌትሊ እንደ ሳይዙ ደግሞ ማሳወቅ አለብኝ። ከዛ ቀጥሎስ የብራንዱ አይነት ምን ይመስላል የሚለውንም አብሬ ጨምራለሁ። ለምን እዚህ ውስጥ አሁንም ባየሩ ከሪሴል ቫልዩ ጋር ተያይዞ ምን ይመስላል ኢንተረስቱ የሚለውን መጠየቅ አለብኝ። አብዛኛው በእኛ ሀገር የግብይት ሂደት እንደውም እንደ ተረት እሸጥ ብለህ ግዛ የሚል ሐሳብ ይሰነዘራል። የምገዛውን ነገር ልሸጠው ይገባል የሚል እምነት አለ። በእርግጥ ሐሳቡ ልክ ነው። ነገር ግን ልክ እንደ ከዚህ ቀደሙ ወይም ልክ እንደ ድሮ የግድ 76 ዓመት ተገልግዬ በጣም ብዙ አትርፌ እሸጣለሁ የሚለው ሐሳብ አሁን ባለንበት ሁኔታ ላይሰራ ይችላል። ስለዚህ እቺን ሐሳብ በተወሰነ መልኩ ማሳጅ ማድረግ፣ በተወሰነ መልኩ ኮምፕሮማይዝ ማድረግ ይፈልጋል። ብዙ ሰው መሸጥ ይፈልጋል ሲባል መሸጥ ብቻ አይደለም የሚፈልገው፣ እውነታውን ስንነጋገር ማትረፍ ነው የሚፈልገው። ለማትረፍ ያለው ፍላጎት በመጠን ሲታይ ምን ያክል የሚለው ላይ ደግሞ መሰመር አለበት። አንዳንድ ሰው 10 ዓመት ተገልግሎ አሁንም 200 300 ሺህ ምናልባትም 1 ሚሊዮን ብር ድረስ ኦፍኮርስ ትርፍ አይጠላ። ነገር ግን ገበያ የሚገድበን ሁኔታ አለ፣ ጊዜ የሚገድበን ሁኔታ አለ። የቴክኖሎጂ ምጥቀትና ሂደትም ደግሞ ያሳሰባችን ላይ የሚገድባቸው የሚያስቀምጣቸው ቦርደሮች አሉ። ይህንን ኮምፕሮማይዝ ማድረግ ማስተካከል ይፈልጋል ማለት ነው። ስለዚህ መሸጥ ብቻ ሳይሆን አትርፎ የመሸጥ ፍላጎቱ ላይ ማስተካከያዎች ማድረግ ያስፈልገናል። እሱ ከገበያ ሁኔታ ጋር ተያይዞ የሚወሰን ስለሆነ ይህንን አሁን አስቀምጥን። የሪሴል ኢንተረስቱንም ለይተነዋል፣ ፕሮዳክቱ ተለይቷል። ዘን ከቴክኖሎጂ አስፔክት ጋር ደግሞ ያለው ውህደት ምን ይመስላል? በጣም ሶፊስቲኬትድ ሃይሊ አድቫንስድ የሆነ ነው የሚወደው። እኔ የመከርኩት ፕለጊን ሃይብሪድ ብዬ የመከርኩት መኪና ይሄ ያለው ጠይቀዋለሁ። አይ እዚህ ላይ ግድ የለም በአገልግሎቱ ላይ ብቻ ነው የምወሰነው ካለኝ ሶፊስቲኬትድ የሆነውን እተውና፣ ለምን ለምሳሌ ሳንታፊ የሃይንዳይ ሳንታፊ ፕለጊን አለ፣ በሌላ ፕሮዳክትም የፕለጊን ምርት አለ፣ በቶዮታም ላገኝ እችላለሁ። ከሁለቱ ቀለል ያለ ብዙ በቴክኖሎጂ ያልተወሳሰበውን አድቫይስ አደርገዋለሁ ማለት ነው። ስለዚህ ምክር የሰዎችን ችግር ከመፍታት ጋር ተያይዞ ኤክስፐርቲስ በሙያ በትምህርት እንዲሁም ደግሞ በዕለት ተዕለት ተሞክሮ የታገዘ መሆን ይኖርበታል እንጂ በቁንጽል ሐሳብ በድንገት በሚሰጡ አስተያየቶች ሁኔታው ሊዛባ አይገባም የሚል ሐሳብ አስተያየት ነው ያለኝ። እናንተም እዚህ ላይ ተጨማሪ ሐሳብ አስተያየታችሁን መስጣት ትችላላችሁ። በእኔ በኩል መታረም መስተካከል ያለበት ካለም በኮሜንት ሴክሽኑ ላይ ልታስቀምጡ ትችላላችሁ። እጅግ በጣም አመሰግናለሁ። መልካም ቆይታ